የጽናት አባት ወደ ከተማ የመጡበት ምክንያት፣ ጽናት ወደ ከተማ ስትመጣ የከፋባት ምክንያት ምንድን ነው የሚለውን ነገር አብረን እናያለን። ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁ? ሰላም ነው ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ ማለት ነው ሀባይብ። እንግዲህ ጽናት በባለፈው ያው ከሽምግልና በኋላ ወደ ከተማ እንደተመለሰች እናውቃለን። ያው እንግዲህ ልመጣ ነው ስትለውም ያው ግራ ቢጋባውም፣ ነገር ግን ደግሞ የመጣችበት የራሷ የሆነ ምክንያት አለ። እንዲሁም የመጣችው ከአባቷ ጋር ነበረ። አባቷን ደግሞ የመጣበትና ወይም ደግሞ ሰርጉን እዛ ያላደረገበት ምክንያት እንግዲህ ሽምግልና ከተደረገ እሱም ዘንድ ብትመጣ ችግር እንደሌለው ያውቁና፣ ነገር ግን ከዚህ በፊት ሽምግልና ነው ሲባሉ እንደግሳለን ያሉት ዘመዶች ወይም ጎረቤቶች ደግሞ ሲጠየቁ ረሳ ነው ከማለት ባሻገር እንዲሁም ደግሞ እንዳይሆንም ወይም ደግሞ ሰርጉ እንዳይደረግ የሚፈልጉ እንደሆኑም ከዛም ደግሞ ያው የልጅ ሰርግ መቅረት የለበትም እዛውም ቢሆን ሽምግልና ስለተደረገ አንደኛ ያው ባልና ሚስት ስለተጫጩ ምንም ችግር የለውም ሰርጉን እዛው አደርገዋለሁ ብለው የወሰኑት፣ ሽማግሌውም ደግሞ እየከፋቸውም ሰው ቤት የልጃቸውን ሰርግ ቢያደርጉም ነገር ግን ደግሞ የጓደኞቻቸው ብልህና እንዲሁም ደግሞ እጅግ በጣም ጥሩ ጓደኛ በመኖሯ እዛውማ ሊሆን አይችልም ብላ እንግዲህ ለጽናት ድፍት ጥልም የምትለው ሰኒ ደግሞ ጀግኒት ከዚህ በፊት እንግዲህ የገዛ ወንድሙ ነኝ ብሎ በማለት ከቤት ካርታውን ወስዶ እሷን ሲያሰቃያት የነበረ ሰውዬ እንግዲህ ለነሱ ብላ አልናገርም እሱንም አሳልፌ አልሰጥም ያለችው ምርጥ ጓደኛ ሰኒ ደግሞ እንግዲህ በባለፈው እንደምታዋት ሲያውቁብኝ መተው ማንቁርቴን ይዙኛል ብሎ ወደ የተለያየ ስርፋ ይዘዋት ሲሄዱ የገዛ ጓደኛዋ ናትን ብሎ ቢገለውም ወይም ደግሞ ቢጥለውም እንዲሁም ደግሞ ሰኒ በዛ ሁላ መካከል ውስጥ ሆና አብሯት የመጣውን ልጅ አሳልፌ አልሰጥም በማለት አንዴ ያው እህቷም አጥብቃ መጠየቋን ስለማታቋርጥ ወይም ደግሞ መጠየቋም ስለማይቀር ቤት ስትሆን ውጭ ስትሆን እቤት እያለች ልጁን እዚህ ድረስ አድርሰዋለች። ጀግኒት ሰኒ የጓደኝነት ጥግ ያለባት ማለት ነው። እንግዲህ ሰኒ ደግሞ በተዘዋዋሪ የራሷንም ችግር እንደዚህ አይነት ሁኔታ ላይ ውስጥ ሆና እንኳ የጽናትን ዜስታ ለማየት ጀፋጥልም ትላለች። እንግዲህ ስራ ከመብዛቱ የተነሳ የሰርጉ ወይም ደግሞ የቤሎ ምርጫ ላይ የለችም። ለምን አልመጣችም የሚል ጥያቄ ሲጠየቁ እንግዲህ እህቷ ደግሞ አንቺ ሂጂ እኔ ያለውን ነገር ከአባቷ ጋር ላመቻች ብላ የቀረችው ሰኒ እህቷን ሰዳ እሷ ቀርታለች። ሰኒ አትመጣም ወይ ስትባል አትመጣም እሷ ትንሽ ስራ አላት ብላ ተናግራለች። እህቷም ይሄ ሁላ የእህቷን ምገዛ ነው፣ የእህቷን እጅ አለበት። እንዲሁም ደግሞ ቅዱሱም እዚህ መካከል አለበት። ይሄንን የደስታዋን ምንጭ ለማሳየት ወይም ደግሞ ሰኒ ቤት ከሰኒ ቤት እንድትወጣ ለማድረግ ተሳትፎ ያደረጉት ናሆሜ ከነሚስቱ ማለትም ምሩ እንዲሁም ደግሞ ዋነኛቱ ሰኒና እህቷ እንዲሁም ቅዱስ ናቸው የሰሙት። ሌላ ሰው ማንም የሰማ የለም። ያልመጣችበትን ምክንያት ለምን አልመጣችም ብላ ስትጠይቃት እንግዲህ ግራ ተጋብቷት እንደከፋትም ሰኒ ዘንድ ብትሄድም ነገር ግን ደግሞ ሰኒ ፊት አልሰጠሽኝም ላወራሽ ነበረ ብላ ነግራታለች። እሱም ምንድነው እንደ ቤተሰብ ከኔ ቤት እንድትወጭ ፈልጋለሁ ብላ ስትላት ሰኒም ማነው ጽናትም በደስታ ለማልቀስ ሞክራለች። አራራፊን የኮትሽ ነኝ ግን ደግሞ የቤተሰቦችሽን ቦታ ተካለሁ ማለት አይደለም፣ ግን የጓደኝነቴን እኛ እያለን ለምንድን ነው ተየት ለወጣ ነው ብለሽ የምታስቢው ብላ እነሱ ቤት ወስዳታለች። ወንዶቹ ደግሞ በነገራችን ላይ በዚሁ አጋጣሚ አንድ ነገር አለ። ወንዶቹ ለብቻ ሴቶቹ ለብቻ ቤሎ ማዘገጃታቸው በጣም የሚደነቅ ነገር ነው ብዬ አስባለሁ፣ እንደራሴ አስተሳሰብ። ከዛም በመቀጠል ደግሞ እንግዲህ ይሄን ነገር እንግዲህ አልሰማችም። ሰኒ ናት ይሄን ሁሉ የምታደርገው። ሰኒ ትመጣለች ቤሎ ላይ ስትባልም አልመጣችም። ይህን ሁሉ እንግዲህ ምሩ ደግሞ ያንን የወረቀት ያጅ ተብላ የተሰጠችውን ጠፋ ብላ በጣም ግራ ሲጋባት ነበር። ነገር ግን የወሰደችው ጽዮን ናት። ጽዮን ደግሞ ከየትም አባት ሸንጥተሽ ታመጫዋለሽ ብላ በጥፊም ተጠፋጥፈው ነበር። ነገር ግን ጥፊው ደግሞ ናሆም አልቀረ ይሄን የምታደርገው እሷ ናት ብሎ ስትነግረው እሱም ጠፍጥፎ ለቋታል፣ ይገባታል። ከዛም በመቀጠል ደግሞ ይህንን ወረቀት የያዘው
የናሆም አባት ነበረ። ደግነቱ ጥሩ የሆነው ነገር በዚህ ነው። እንዲሁም ደግሞ ሰኒ ይሄ ሌሎች ታያቸውና ይሄ ወረቀታችን ዘንድ ለምንድን ነው የመጣው ብሎም ጠይቋታል። እሱ ነገሩ ብዙ ነው፣ እጅግ ረጅም ታሪክ አለው ብሎም ስትነግረው አስረጅኝ ከማስረዳትሽ በፊት ይሄን ልትወስጂ አትችይም ብሎ በደንብ ስታስረዳችሁ በኋላ ያንን ወረቀት ይሰጣታል። ወደ ሰኒ ተመልሷል። ከሰኒም ደግሞ ከነ ኒና የተጀመረ ወደ ኒና እጅ ገብቷል። ከሰርጉ በፊት ይገኛል የተባለው ወረቀትም ተገኝቶ ሰኒ ወይም ደግሞ ኒና እጅ ገብቷል። እንግዲህ በሚቀጥለው ምን ይፈጠራል እያን እስኪ አብረን ተመልክተን እንመጣለን ማለት ነው። ሀባይብ እስከዛ ድረስ ላይክና ሰብስክራይብ እያደረጋችሁ ጠብቁን። መልካም እንግዲህ የሰኒ አሚን የጽናት አባት እንግዲህ ሰርጉ አይቀርም እንደምንም ብላ ልጆችን አጋብቼ አንድ ላይ ማድረግ አለብኝ እንጂ ካሁን በኋላ ወዲህ እየተባለ መቀኞቿም የሷን ሰርግ ለማስቀረት ደፋ ጥልም እያሉ ስለሚገኙ አንዴ መጥቻለሁ፣ ሰርጉን አስርጌ ነው ወደዛው የምመለሰው፣ እኔ እጋፈጣቸዋለሁኝ፣ ልጄን ግን ከነሱ ጋር ማጋፈጥ አልችልም፣ ሰርጉ መደገስ አለበት ብለውም ወስነዋል። ሰኒ ልታማክራቸው ብትሄድም አንቺም ሰርጉ ይራዘም ልትይ ባልሆነ እንዳታስቢው ብሎ አረ እንደዛ አይደለም እኔ ሌላ ሀሳብ ነው ይዤ የመጣሁት ተኔ ቤት ብትወጣ የሚለውን ነገርም ጽናት አባት አማክራለች። የጽናት አባትም ደግሞ በደስታ ተቀብለዋል። እንደዚህ አይነት ጓደኛና እንደዚህ አይነት ሰው ዛሬ በዚህ ሰዓት የገዛ ወንድሞችሽ የገዛ ዘመዶች በሚያባርሩብሽ ሰዓት እንደዚህ አይነት ጓደኛ ከውጭ ይገኛል ተብሎ የማይታሰብና ድንቅ ስራን የሰራሽው ብለው ሰኒም በሽማግሌው ተመርቃም ተመስግናም ይህን ነገር ደግሞ ይፋ አድርገውት ጽናትም ደግሞ እጅግ በጣም ደስ ብሏታል። ሚዜዎቿ ከዛ ይዘጋጃሉ። የወንድየው ሚዜ ደግሞ ከወንድየው ቤት ይዘጋጃሉ። እጅግ አሪፍና ስኬታማ በሆነ መልኩ ሰኒ አሳክተዋለች። እንግዲህ የሰኒ ልፋት ለዚህ ለጽናት ሰርግ ወይም ደግሞ ለጽናት ስኬት የሰኒ ልፋት ገና እንደ አዲስ እንደሚወራበትም ተስፋ እናደርጋለን። ይሄን ሁሉ መጽዋት ጽናትም የሰማችው ነገር የላትም። እንዴት ታገተችም እስካሁን አልሰማችም። ነገር ግን ከትዳሩ ወይም ደግሞ ከሰርጉ በኋላ ይወራል። እንዴ እናቱ እንግዲህ ይቀጥላል ማለት ነው። አብራችሁን ቆዩ። አሁንም በሚቀጥለው ክፍለ ጊዜ ግን የሰኒን ሁኔታ እንዴት እንደሆነችላት አስረድታ እሷም ደግሞ ውለታዋ እንደሚከፈላት አንጠራጠርም። በዛው ተያይዞ ደግሞ እንግዲህ ኪያ እናቷ መታለች። እንግዲህ እናቷ መንጣቷ አሪፍ ሆኖ እያለ ነገር ግን ደግሞ እነ ኪራ ቤት መታ ኪራ በስነ ስርዓት ተቀብሏታል። በስነ ስርዓት ስለተቀበልክልኝ እናቴን በጣም አመሰግናለሁ ብላ ወንድሟን አመስግናለች። አንቺ ወንድም እኮ አይመሰገንም ብሏት ነበረ። ነገር ግን እሷ ደስታዋን መቻል አልቻለችም ማለት ነው። በጣም ደስ ብሏታል። ኤኒዌይስ እሷም ደግሞ እንግዲህ ጉድ እያለ ትገኛለች ለወንድሟ ሰርግ። በነገራችን ላይ ኪያ እስከዛሬ ከነዚህና ከዚህ ከሚያምር ቤተሰብ አትሄጂ ስላልኩሽ ወይም ደግሞ ስለነጠልኩሽ እጅጉና ይቅርታ ብላ ለልጇ ይቅርታ አቅርባለች። ኪያ እናት እንግዲህ ብላ ኪራን እንደምትድረው አንጠራጠርም ማለት ነው። እጅግ በጣም ቅውጥ ያለ የሚሆን ይመስለኛል። ከጅምሩ ያማረ ከመጨረሻውም ያምራል ብለን ተስፋ እናደርጋለን። እንዴ ባለፈው ብጥብጥ ይኖራል ብለን አናስብም። እስኪ እናያለን አብረን። በሌላ በኩል ደግሞ እንግዲህ የሰኒ እህት ለቅዱስ ብዙ ምክር ትመክረዋለች። ምክንያቱም ሰላምን እየሸሻት እንደሆነ እሷም ደግሞ ፈልገው ከብዙ ጊዜያት ወይም ደግሞ ከረጅም ጊዜ በኋላ ልትፈልገው ብትመጣም ነገር ግን አንቺ ስለፈለግሽ አይሆንም፣ እኔም ስለፈለግኩኝ አይሆንም፣ የዛን ሰዓት ለምን ሄድሽ ብሎ እሱም ሲሸሻትና እንዲሁም ልቡ ፈልጓትም ቢሆን የነበረባቸውን የጊዜ ቆይታ ሲያይ እሱም መሸሽን መርጧል። ነገር ግን የሰኒ እህት ደግሞ ሁሉን አውቃለሁ ብትልም እንዲሁም ጀግናም ስለሆነች እንግዲህ አፍቅራም ወይም ደግሞ ከትዳር ላይም የተፈናቀለች ወይም ደግሞ ሁሉንም ነገር ያየች ነገራቶችን የምታውቅ በመሆኗ የተለያየ ምክር መክራው አንተም ተወዳታለህ፣ እሷም ደግሞ ተወዳሃለች። ስለዚህ ደግሞ ብትነጋገሩ ምን ይመስልሃል? ከመሸሽ እሷም ደግሞ በፍለጋ እንደዚህ ከምትሆንና ከምትጎዳት እሷ ምናልባት ተጸጽታ ነው የመጣችው። ስትፈልግህ አልፈለግም ማለቱ ጥሩ ነው ወይ? ለምንድን ነው ተነጋግራችሁ ክፉም ይሁን ደግ መለያየትም ይሁን መገናኘት እንደገና መገናኘት ሲሆን ተነጋግሮ ነገሩ መፍታት አይሻልም ወይ ብላ ምክር ሰጥታው ነበረ። ነገር ግን ደግሞ ደውልላትና አገኛት ብላ ብትለውም ደውሎ ለማገኘት ቢሞክርም ያንቺ ምክር ነው እንደዚህ ጭራሽ እንዲያውም ስልክ አታነሳም፣ ያንቺ ምክር ለራስሽ ፍቅር ማታቂ ለሰው ፍቅር ትፈልጊያለሽ ወይም ደግሞ
ሰውን እንዲገናኝ ታደርጊያለሽ ብሎ እሱም ደግሞ ይወቅሳታል፣ ይቆጣታል ማለት ነው። አዎ ልክ ነህ፣ መልስህ ልክ ነው፣ ስለተናደድክ ነው። ነገር ግን የሆነ ጊዜ ይገባሃል ብላ እሷም እኔ ነኝ ጥፋተኛው፣ በቃ ጥፋትም ባይኖረኝም ጥፋት አለብኝ ብዬ እሷም ጥፋቷን አምና ለምን እንደዚህ ስላልኩት አንዴ ስለደወልክና ስላጣሃት እንደዚህ ማለት የለብህም። ነገር ግን ደግሞ መነጋገሩን ባታቆምና እንዲሁም ደግሞ መስማማትን ብትሞክር የተሻለ ነው። ምናልባት ዛሬ አንተ ምንም ተሳስተን ሊሆን ይችላል፣ ነገር ግን የኔም ሆነ ያንተ ትክክል ሊሆን ይችላል ብላ እሷም ነግራው ተመልሳለች ማለት ነው። ከሆነ ሰዓት በኋላ ተመልሶ ይቅርታ ሊጠይቃት ቢመጣም እሷ ስልክ አላነሳለች እንጂ የፈለገችው ይሄን ስለነበረ አንቺ የምትይውን ነገር የምትፈልገው የነበረው ነገር ግን እሷ ስልክ አላነሳችም። ለአንቺ ግን ይቅርታ ማለት ፈልጋለሁም ብሏታል። በሰዓቱ ትክክል ልትሆን ትችላለህ፣ ነገር ግን ደግሞ የዛን ሰዓት ተሳስተህ ሊሆን ይችላል። ዛሬ አሁን ደግሞ እኔን ይቅርታ ስትል ልክ መሆንህን ታውቃለህ ብላ እሷም ይቅርታውን ተቀብላ ነገር ግን እሱን ተወውና ስለ ጽናት ማውራት አለብን። እንደዚህ አይነት ነገር አስበን ነበር ከኔ ቤት እንድትወጣ ስላሰብን እኔና ሰኒ በሰኒ ትክክል ነኝ የምሄደው፣ ስለ እሷ እናውራ፣ ነገራቶቹን ደግሞ አንተ ማወቅ አለብህ ብላም ስላለችው እሱም ደግሞ ነገሩን ለማወቅ አብረው ገብተው ተነጋግረው ስለ ጓደኛቸው ስለ ጽናትና ስለ ኪራ አውርተው ስለ እሱ ጉዳይ ይዘጋሉ። በተቃራኒው ደግሞ የገዛ ጓደኛው ስትመጣ ሰኒ አሚን ጓደኛው ሰላም ስትመጣ ቆላውን ገፍፌ ልኬልሃለሁኝ ብሎ ይላታል። እስካሁንም ብትኩት ትሆን ኑሮ ከነባ ስር ወይም ደግሞ ከሶፋ ስር ትደብቃት ነበር፣ ለምን እሷን ቆላዋን መግፈፍ አስፈለገ ብሎ እንግዲህ ስልክ አላነሳችም ብሎ የተነጫነጨውን ያክል ገዛ ጓደኛውን መቆጣትና በቃ በጣም አላካማሊ ማድረግ ሞክሯል። እንግዲህ እሷ ከመጣች ወዲህ ምንም አይነት የተዘበራረቀ ባህሪ እየተሰማው እንደሆነ ጓደኞቹም ያውቃሉ። ነገር ግን ስላወቁ እነሱም ትንሽ ተውት ብለው ትተውታል። ነገር ግን የሰኒ ጉዳይ በዚህ ምሳሌ መሰረት ተጠናቋል ማለት ነው። ከዛም በመቀጠል እንግዲህ ተነስተው ተያይዘው ሙሽሩን ለማጀብ ይሄዳሉ ማለት ነው። በሰኒና በሰኒሂት ምሳሌ መሰረት እንግዲህ ከሙሽሮችም ደግሞ ልብስ ለመለካት ሄደው ነበረ። እንግዲህ ኒና ታውቋታላችሁ። ኒና ደግሞ የቤቢ ሻወር ልብስ ይዛ መጥታ ስትረብሽ ነበረ። ወይ ኒና! በሌላ በኩል ደግሞ እንግዲህ ሶሲ ሳሎን ተቀምጣ ፋዘር የጽናት ፋዘር ሲያገኟት እንዲሁም ከሱ ምክር ለመቀበል ፈልጋለች። ከዚህ በፊት ሽማግሌው ሸባው እያለች እንዳልቀለደችበት ሁሉ እንግዲህ ታውቃላችሁ ጊዜ ያወጣል ያወርዳል የሚባል ነው እና እንግዲህ እሱንም አሁን እንደምጠላው ያክል ዛሬ ደግሞ እሱን ምክር ጠይቃለች ማለት ነው። ታውቃላችሁ ያው የጊዜ ጉዳይ እንጂ የተጣለ ነገር እንደሚነሳና የተዋረደም ነገር እንደሚከበርም ግልጽ እንደሆነ እሷም ደግሞ ቤተሰቦችም ጠልተውኛል፣ ጓደኞችም ትተውኛል፣ እኔ በማን ላይ ተስፋ ላድርግ ብላ የተለያዩ ጥያቄ ብትጠይቅም እነዚህ ደግሞ እንድትጠነክር ያደርጉሻል እንጂ ተስፋ እንድትቆርጪ አያደርጉሽም። ስለዚህ መጠንከር ይኖርብሻል ብሎ ምክር ሰጥቷታል። ነገር ግን ጽናት ከዚህ በፊት የሆነችውን ነገር ያውቃሉ ብላም ጠይቃ ነበረ። እሱም ደግሞ ለልጄ መድኃኒት ሰጠቻት ልጅ ናት እንዴ ብሎም አስቦ ነበረ። ነገር ግን እሷም ደግሞ ለመናገርም ብትሞክርም የገዛ ህሌናዋ ታይ ስላላት በቃ ያይ ችግር የለም ተው ስልና ተነስታ ጥላው ትሄዳለች ማለት ነው። ሶሲ እንግዲህ በሚቀጥለው ክፍለ ጊዜ ችግር እንደማትፈጥር ተስፋ እናደርጋለን። ሶሲ ወይም ደግሞ ጽዮን የምትባለው ሴት በሰርጉ ውስጥ ወይም ደግሞ ሙሽራው ሙሽራይቱን በሚያመጣበት ጊዜ ችግር እንደማይፈጥሩ ተስፋ እናደርጋለን። እንግዲህ ምን ይፈጠራል የሚለውን ነገር ወደፊትም እናያለን ማለት ነው። ከዛ በፊት ግን ኒናን እንግዲህ ለናሁም አባት እንድትደውይለት ፈልጌዋለሁኝ ብሎ ፋዘርም የጽናት ፋዘር ለኒና ይነግራታል። ለምንድን ነው በሰላም ነው የፈለጉት ብላም ስትጠይቅ አይ በሰላም ነው ምንም ችግር የለም
ብሎም እሷም ደግሞ ደውላ እንዲመጣ ታደርገዋለች። የሆነ ምክር ተመካከሩ። የተለያየ ነገር ልጄን ድሬ ወደ ሀገር መግባት ፈልጋለሁ፣ እንዲሁም ደግሞ እኔ እዛ እንድድርም አላስደረጉኝም። የገዛ ዘመዶች እናደርጋለን ብለው ያሉትን ነገር ክደውኛል። የሽማግሌ ውለት አብረው አላሉም። ዴቭ በመኖሩ ዴቭ ሽማግሌዎችን አስተናግዶ ሰዶልኛል። ዛሬ ደግሞ እሱን ሰርጉን ሰርግልኝ ብዬ ልለው አልችልም። አንድ ሰው ነው እንዴት ይችላል ብለው የተለያየ ምክር አማክረውታል ማለት ነው። ከዛም በኋላ የናሆም አባትም ደግሞ ቅንና ሰፊ ጎበዝ ስለሆነ ምንም ችግር የለም እናደርገዋለን ብለው ከሰኒ ያለውን ምክክር ተመካክረው ወደ ሰኒ ቤት አድርገውታል ድግሱን ማለት ነው። እንግዲህ አብረን ፏ እያል እንሄዳለን። ላይክ እና ሰብስክራይብ እያደረግን ማለት ነው።